በቅድሚያ ግን አንድ ነገር ማንሳት ፈልጋለሁ። ምንድነው ከዝውውር ጋር በተገናኘ አንዳንድ አድማጮች አትቸኩሉ፣ ችኮላ ውስጥ አትግቡ። የዝውውር ወሬ ደግመን ደጋግመን እንደተናገርነው ገንዘብ ያለበት ስለሆነ ድርድር ነው፣ የድርድር ጨዋታ ነው። ዛሬ የሆነ ነገር መረጃ ሊወጣ ይችላል። እኛ እንደ ጋዜጠኛ መረጃውን እንነግራችኋለን። ነገ መረጃው ሊቀየር ይችላል። በጣም ሲምፕል ኤግዛምፕል ልንገራችሁ፣ በጣም ቀላል ምሳሌ ልንገራችሁ። ለምሳሌ የሆነ ቡቲክ ሄዳችሁ ልብስ ልትገዙ ድርድር ጀመራችሁ ማለት ነው። እና የመጀመሪያውን ድርድር ወይም የመጀመሪያውን የምትገዙትን ልብስ ዋጋ ሻጩ ወይም ነጋዴው ነው የሚነግራችሁ። እሱ ምን ይባላል? ክለቦች ለሚገዛቸው ተጫዋቻቸውን ለሚገዛቸው ክለብ የሚነግሩት ዋጋ ማለት ነው። ለምሳሌ ብሩኖ ጊማሬዥን ብናየው ኒውካስል ዩናይትድ ለብሩኖ ጊማሬዥ ያስቀመጠው ዋጋ አለ። ከዚህ እስከዚህ ፈልጋለሁ የሚል ዋጋ ያስቀምጣል። ያ ማለት ልክ ልብስ ልትገዙ ሄዳችሁ ይሄ ልብስ ዋጋው ይሄ ነው ብሎ ሻጩ ወይም ነጋዴው እንደሚናገረው አይነት ማለት ነው። ከዛ እናንተ የትኛውን ቦታ ለምትገዙት ግዢ መቼም የተጠየቃችሁትን ብር ብቻ አይደለም ፊክስድ ዋጋ ካልሆነ በስተቀር ማለት ነው ትከራከራላችሁ። እንዴ ይሄን ያህል ትሸጥልኛለህ የሚል ነገር ታነሳላችሁ። አያዋጣም ይላችኋል። ከዛ እናንተም ትንሽ ገፋ ታረጋላችሁ። እሱ ደግሞ ወይ በሩን ለቃችሁ ልብሱን አልፈልግም ብላችሁ ልትወጡ ስትሉ ናሽና 200 ልጨምርልህ አይነት ነገር ይኖራል ማለት ነው። ድርድር ማለት ይሄ ነው፣ ገንዘብ ያለበት ማለት ነው። የተጫዋች ዝውውር የገንዘቡ ረገድ ከፍ አለ እንጂ በዚህ መልኩ ነው የሚከናወነው ማለት ነው። ለዛ ነው ብሩኖ ጊማሬዥ እኮ 1 ወር አልፎታል እኮ አርሰናል መግባት እፈልጋለሁ ብሎ ተጫዋቹ የተናገረው 1 ወር አልፎታል። ያለፈ ጉዳይ ነው። ከዛ ተስማማ፣ ፐርሰናል ተርምስ ተስማማ። ፐርሰናል ተርምስ ማለት ተጫዋቹ ከክለብ ጋር የሚስማማበት ስምምነት ማለት ነው። ፐርሰናል ተርምስ ብሩኖ ጊማሬዥ ከአርሰናል ጋር ተስማምቻለሁ፣ አርሰናል ብገባ ደስ ይለኛል ብሎ የሚናገርበት አስተያየቱ ማለት ነው። ያንን የተናገረው ከ1 ወር በፊት ነው ይሄንን ነገር ያለው ማለት ነው። ኤንዜን ቀጥሎ ሁለተኛው ስቴፕና ዋናው የዝውውር ቁልፉ ደግሞ የሚገኘው ክለብ ከክለብ ጋር የሚያደርጉት ስምምነት ነው። አንዳንዴ ተጫዋችን አስገድደህ በቃ ሂድ ካልከው እና የሚፈልገው ሌላ ክለብ ከሆነ ብዙ ጉዳቶች ይመጣሉ ተብሎ ስለሚታሰብ ኦፍ ኮርስ ክለቡ ካዘዘው እየመረረውም ቢሆን ሊሄድ ይችላል። ግን ብዙ ጊዜ ክፍተቶች ይፈጠራሉ። በዛ ላይ ስሙዝ የሆነ ሪሌሽንሺፕ ወይም ሰላማዊ የሆነ ግንኙነት በክለቡና በተጫዋቹ መካከል እንዲኖር ከማሰብ አንፃር በመጀመሪያ ደረጃ ተጫዋች በግሉ የሚስማማበት፣ ቀጥሎ ክለብ ከክለብ ጋር ማለት ነው። ቀጥሎ አርሰናልና ኒውካስል መነጋገር ጀመሩ። አርሰናልና ኒውካስል መነጋገር ሲጀምሩ ዋጋዎችን ማስቀመጥ ጀመሩ። ዋጋዎች ተቀመጡ፣ የተለያዩ ዋጋዎች ተቀመጡ እንደምታስታውሱት ከሆነ ማለት ነው። ቀጥታ 77 ሚሊዮን ፓውንድ ሁሉ ቀርቦ ነበር የዋጋ ጉዳዮች ማለት ነው። አይሆንም የሚሉ ሐሳቦች ተነሱ። ከዛ 70-80 ደግሞ ምንድነው 70 ቀጥታ ተከፍሎ እያደገ የሚሄድ 80 የሚደርስ የሚል ዝውውር መጣ ማለት ነው በሁለተኝነት ደረጃ። ከዛ ጥቅማቸውን ማስላት ጀመሩ። ሁለቱም ክለቦች ቁጭ ብለው ነው ጥቅማቸውን የሚያሰሉት ማለት ነው እንጂ እኮ 70-80 ተስማምተው ጨርሰው ነበርኩ። ሰኞ እኮ የሕክምና ምርመራ ሊያደርግ ነበርኩ። ልክ ሰኞ የሕክምና ምርመራ ሊደረግ በታቀደበት ቀን ላይ እንደምታስታውሱት ብሩኖ ጊማሬዥ አይሸጥም አለ ኒውካስል፣ አልሸጥም አለ። ለምሳሌ ዕቃ ገዝታችሁ አይ ይሄ ዕቃ እንደዚህ ከሆነ እመልስልሃለሁ የሚባል ድርድር ሁሉ ይካተታል። በጣም ድርድር ብዙ ነገር ነው ያለው ባይዘው የተጫዋቾችን ድርድር ብታዩት ቁጭ ብላችሁ ብዙ ነገር ነው ያለው። አንዳንዶቹ መልሼ የመግዛት አስገዳጅ ሁኔታ፣ ኢቭን አንዳንዶቹ የውሰቱል በውሰቱል ሲሄድ እንኳን በአስገዳጅ ተጫዋቹን በቋሚነት እንዲገዛ የሚል የማርከስ ራሽፎርድ ጉዳይ ለምሳሌ አንዱ ነው። የጄደን ሳንቾ ጉዳይ አንዱ ነው። ከዛ ማፍረሻ ከስር ምን ይቀመጣል? ማፍረሻ የሚባል ይቀመጣል። ውል ማፍረሻ የሚባል ማለት ነው። ለምሳሌ የጄደን ሳንቾን ታስታውሱ ከሆነ በውሰቱል ነው ከማንቸስተር ዩናይትድ ቼልሲ የገባው። ቼልሲ ከገባ በኋላ ግን ቼልሲ አልፈልገውም ማለት ግን እዚህ ጋር ውሉ ላይ ምን የሚል ሰፍሯል? በቋሚነት የማስፈረም ግዴታ ውስጥ ገብቷል። አለበለዚያ
ውል ማፍረሻ 5 ሚሊዮን ብር መክፈል አለበት። አይ አልፈልገውም ማለት ውል ማፍረሻውን 5 ሚሊዮን ብር ለማንቸስተር ዩናይትድ ከፈለ ማለት ነው። ውልና ማስረጃ ተፈራርማችሁ አታውቁም? ህጎች የሚቀመጡ አሉ እዛ ውል ላይ ማለት ነው። ይሄንን ውል አንዱ ቢያፈርስ እንደዚህ ይሆናል የሚሉ ነገሮች አሉ። ለዛ ነው ገንዘብ ስላለበት ነው እንዴ። ሰኞ ሜዲካል ብላችሁና አልነበር እንዴ? እና እናንተ ውሸታሞች ምናምን እንዴ እኛን እንደ ምናሻሽጠው ዝውውር ባህሪው ነው። እቃ ስትገዛ የሆነ ነገር ስትገዛ ሄደ ሻጩ ካላሳመንከው እንዴ ላይሸጥልህ ይችላል። ሰው ደግሞ ሊመክረው ይችላል። አንዱ በጎን ይመጣና እንዴ ይሄንን በግ በዚህ ዋጋ ልትሸጠው ኖ እኔ እኮ በዚህ ገዛለሁ ትንሽ ጨምርልሃለሁ። ከዛ ይመጣና ብርን ይመልስልሃል። አልፈልግም ይላል። ማሊያ ይዘው ክለብ ፈርመው ማሊያ ይዘው ክለብ የቀየሩ አሉ። ጆን ኦቢ ሚካኤል ማንቸስተር ዩናይትድ ማሊያውን ይዞ ነበርኩ ዩናይትድ ሊገባ ማለት ነው። በቃ ፉርሽ ሆነ። አልተስማሙም። ገንዘብ ስላለበት የገንዘብ ጉዳይ እንደዚህ ነው። እንደውም የኛ ሀገር ጉዳይ ደግሞ እንደውም ይብሳል። ለሁለት ክለብ ሁሉ የሚፈርሙ አሉ የሚስማሙ ማለት ነው። ፕሪ ኮንትራት የሚባል አለ። በነገራችን ላይ አድማጮቻችን ፕሪ ኮንትራት ማለት ውል ይሄ የውል ጊዜ ወይም የዝውውር መስኮቱ ከመካሄዱ በፊት ተጫዋቹና ክለቡ የሚስማሙበት ማለት ነው። አንድ ተጫዋች መስማማት ያለበት ከአንድ ክለብ ጋር ነው። ኢትዮጵያ ውስጥ ስትመጡ አንድ ተጫዋች ይመጣና ከሁለት ሶስት ክለብ ጋር ይስማማል። አሁን የኢትዮጵያ እግር ኳስ ፌዴሬሽን ከባድ ውሳኔ የሚያሳልፍበትን ኬዞች ትሰሙታላችሁ በቅርቡ ምን እንደተፈጠረ ማለት ነው። ለሁለት ክለብ ፕሪ ኮንትራት የተስማሙ ተጫዋቾች ማለት ነው። አይቻልም፣ ክልክል ነው። አንድ ክለብ ጋር ተስማማል ፕሪ ኮንትራት ቀድመ ማለት ነው። ከዛ በኋላ እሱን ለማጸደቅ ነው ወደሚመለከተው አካል የምትሄደው ማለት ነው። ይሄ ዓለም ላይ ያለ የዝውውር አሰራር ነው። ስለዚህ ዝውውር በባህሪው እውነት ሊሆን ይችላል፣ ሊሳካ ይችላል፣ ላይሳካ ይችላል። እኛ እንደ ጋዜጠኛ ግን መረጃውን ነው የምንነግራችሁ። በጣም ደጋግመን ያልናችሁ ገንዘብ ያለው ጉዳይ ነው። የገንዘብ ኬዝ ነው፣ የብር ኬዝ ነው። እዚህ ጋር እንዴ ሞርጋን ሮጀርስ እኮ ከአርሰናል ጋር እኮ ተስማምቶ ነበር እኮ በግሉ እኮ ተስማምቶ ነበር። በኋላስ አርሰናል ገንዘብ ሊያስቀንስ ሲደራደር ቼልሲ መሃል ላይ መጅረጥ አድርጎ 117ቱን ዱባ አደረገ። 117 ሚሊዮን ፓውንድ። እናንተ የሆነ ዕቃ የምትሸጡት ዕቃ ለአንዱ ሰው 2000 ብር ብላችሁ በጎን መጥቶ ያንኑ ዕቃ አንድ ሰው እኔ 3000 ብር ገዛለሁ ቢላችሁ ዝም ትላላችሁ እንዴ? አይ ትቼዋለሁ ካንተ ጋር ያለውን እዚህ ጋር ያለውን። እንደዛ ካልሆነ ታዲያ ዋጋ እንዴት ፉክክር ዓለም ላይ ኖረ ታዲያ? ለነፍስ አይደለም የምትሰሩት ሽያጮች ሲኖሩ ማለት ነው የምትሸጧቸው ዘሴም ነው። አንድ አይነት ነው። የተጫዋቾችም ሽያጭ በተመሳሳይ መልኩ ያለ ጉዳይ ነውና ይህንን መረዳት ያስፈልጋል የሚለውን ነው። እንደሚታወቀው የዚህ የብሩኖ ጊማሬሽ ጉዳይ ወደ አርሰናል ቤት መምጣቱ በተለይ አርሰናል ሎ ብሎኩን እንዲቆልፍ የሚያደርግ የሎ ብሎክ ጨዋታውን በተጠናከረ ደረጃ ማድረግ የሚያከናውንበትን እድል የሚፈጥር ነው። ብሩኖ ፈርናንዴዝ ነው ከአማካኝ ተጫዋቹ መካከል ቻንስ ክሬት በማድረግ 359። ቀጥሎ ማርቲን ኦዲጋርድ ነው 276 ከአማካኝ ተጫዋቾች ቻንስ ክሬት በማድረግ ሶስተኛ ላይ የተቀመጡ ሶስት ተጫዋቾች አሉ። አንዱ ብሩኖ ጊማሬሽ ነው 197። ዴክላን ራይስ የኒውራል ዳሜጅ እዚህ ጀርባው ላይ ያጋጥሞታል፣ ሃምስትሪንግም አለበት። ዓለም ዋንጫውን በጣም ተቸግሬን የጨረስኩት ብሏል። ስለዚህ የብሩኖ ጊማሬሽ መምጣት ያለምንም ጥርጥር አማካኝ ክፍሉን የሚያጠናክር ይሆናል ብዬ አስባለሁ። ሶፊ አርሰናል ወደ ብሩኖ ጊማሬሽ መምጣትን ተከትሎ እንደተባለው የራይስ ጉዳይ አንዱ የችግሩ አካል ነው ወይም የችግሩ መነሻ ነው ማለት ይቻላል። ይበልጥ ዝውውር እንዲፈጥር በእርግጥ አርሰናል ይህንን ዝውውር ለማድረግ ረጅም ጊዜያቶች አንድሪያ ቤርታ በቅድ ደረጃ ካምና ጀምሮ ነው ሲሰሩ የነበሩት የብሩኖ ጊማሬሽን። አምና ዙሜንዲ ሲመጣም ጊማሬሽን አብሮ ለማምጣት ጥረት አድርጎ ነበር በዝውውር ውስጥ። እንዲሁም ታስታውሱ ከሆነ በወቅቱ መከራከሪያ ነጥቦች ነበሩ። ቤርታ ጊማሬሽን፣ እንደገና ደግሞ ሚኬል አርቴታ ዙሜንዲን እንደዚህ አይነት ፍላጎት ነው ያላቸው የሚል በተለይ ዙሜንዲ ዝውውር የተወሰነ ቀናት በዘገየበት ወቅት ዙሜንዲ ቀድሞ ነው የጨረሰው ዝውውሩ። ግን የሆኑ መዘግየቶች ነበሩ እንደዚህ እንደ ሰሞኑ አይነት እንደ ሰኞ እንደተፈጠረው አይነት ሰኞ ጊማሬሽ ሜዲካል ይወስዳል ተብሎ እንደዘገየበት አይነት ነገር ማለት ነው። ያ ሲፈጠር
አይ ቤርታ ጉማሬዥ ነው የሚፈልጉት፣ አርቴታ ደግሞ ዙሜንዲ ነው የሚል ነበረ። በኋላ ላይ ደግሞ ዙሜንዲ ከመጣ በኋላ በተጨማሪም ቤርታ ጉማሬዥ እንዲመጣ ይፈልጋሉ የሚል ሐሳቦችን ሲያነሱ እንደነበረ ይታወቃል። አርሰናል የዘንድሮ አይደለም የእቅዱ ካምና ጀምሮ ያዘው ነው ቤርታ ጉማሬዥን ወደ አርሰናል የማምጣት እቅዳቸው ካምና ጀምሮ ነው። አሁን ዘንድሮ ለየት የሚያደርገው ምንድነው? ራይስን ፍራቻ አለው አርሰናል። ስቲል ራይስ ላይ ፍራቻ አላቸው አርሰናሎች። ቅድም እንዳልኩት 1-2 ወር ምናምን እያሳረፉ አይጫወት አይደለም ተጫዋቹን ሃይ ኢንቴንሲቲ የሌለው ጨዋታ ላይ የተጫዋቹን ጉዳት የማያባብሱ ጨዋታዎች ላይ በማሳተፍ በቂ ረፍት ተጫዋቹ በነገራችን ላይ አሁን ልምጣ እያለ ነው ወደ አርሰናል ለመመድ ቦታ። አርቴታ ተው እያሉ ነው እያስቀሩት ያሉት ሌላ ዳሜጅ እንዳይመጣ፣ ሌላ ጣጣ፣ ሌላ ህመም እንዳይመጣ በማሰብ ማለት ነው። ስለዚህ የሚታይ ይሆናል። ያ ማለት ግን ራይስ ያው በተፈጥሮ እንደምታውቁት ለጉዳት ብዙ የሚጋለጥ ተጫዋች አይደለም፣ ወይም ከጉዳት ቶሎ የሚያገግም አይነት ያንዳንድ ተጫዋቾች ተፈጥሯዊ ሁኔታ። ለምሳሌ ብሩኖ ፈርናንዴዝ ይሄ በዚህ ተፈጥሮ የታደለ ነው፣ ብዙ በጉዳት የሚቆይ አይደለም። በአማካኝ ተጫዋቾች 4 እና 5 ሳምንታት የሚፈጅባቸውን የጉዳት ቆይታ ብሩኖ ፈርናንዴዝ በ1 ሳምንት በ2 ሳምንት ሲመለስ እናየዋለን። ዲክላን ራይስም እንደዛ አይነት ባህሪ ያለው ነው፣ ብዙ ለጉዳት የሚጋለጥ አይነት ተጫዋች አይደለም። ግን ከበዛ ጫናዎች ሲበዙ ግን እንዲህ አይነት ነገሮች ሊከሰቱ ስለሚችሉ ከዛ ጋር ተያይዞ የተደረገ ዝውውር እንደሆነ ልብ እንድትሉት ነው። ምናልባት በቀጣይ ጊዜያቶች ይሄም አንዱ መከራከሪያ ሆኖም ብቅ ይሆናል የሚለው። ሌላው የቁጥር ጉዳይ ነው። ብሩኖ ፈርናንዴዝ 39 ቁጥርን ይለብሳል። ከዚህ በፊት ሰርተንላችኋል። አርሰናል ላይ ብሩኖ ጉማሬዥ ስምምነት የግል ጉዳዮች በተጠናቀቀበት ወቅት ከወራት በፊት ሰርተናል። ያው 39 ቁጥር ብዙዎቹ የምታውቁት ናቸው የአርሰናል ደጋፊዎች። 39 ቁጥር የአባቱ የታክሲ ቁጥር ነበር። አባቱ የታክሲ ሹፌር ነበሩ እና የአባቱ የታክሲ ሹፌር ነው በሚሰሩበት ጊዜ የታክሲያቸው ቁጥር 039 ነበር የምትባል። ልጃቸውን ያደርሱበታል ወደ ልምምድ ቦታ። ከዛ በሚያገኙት ገንዘብ ጫማ ይገዙለታል፣ ማሊያ ይገዙለታል፣ ቤተሰባቸውን ያስተዳድሩበታል አባቱና በብዙ ችግር ውስጥ ያደገ ተጫዋች ነው እና እቺን 39 ቁጥር ከልጅነቱ ጀምሮ ኦሎምፒክ ሊዮንም በነበረበት ሰዓት አሁን ኒውካስልም የለበሰው ነው። አሁንም በአርሰናል ይቀይራል የሚል እምነት የለኝም። 39 ቁጥሩ የሚቀጥል ይመስለኛል ብሩኖ ጉማሬዥ because ታሪክ ያለው ቁጥር ስለሆነ ከዛ ጋር የተያዘ ጉዳይ ስለሆነ እቺም እንደ አንድ ሐሳብ አድማጮቻችን እንድትይዟት ለማስቀመጥ ያህል ነው። እንግዲህ አርሰናል ብዙዎች የሚያነሱት ነገር አለ። አሁን ለአርሰናል የዓለም ምርጥ 11 ያለው ቡድን ነው ወይ የሚለው ጥያቄ አሁን መከራከሪያ ሆኖ ብቅ እያለ ነው። በቃ ዓለም ላይ ካሉ ቡድኖች ምርጡ 11 የማን ነው ምርጡ 11? ጉዳቱን ምናምን እንተውና ከጉዳት እናውጣቸውና ተጫዋቾቹን ጉዳት ላይ ያሉ ካሉ የሌሉም ካሉ አሁን ላይ ካለው ስብስብ ምርጥ 11 ያለው ማን ነው? አድማጮቻችን እስኪ እናንተ መልሱ። እየተከታተላችሁ ያሉ ምርጡ 11 የማን ነው በዚህ ዓለም ላይ? ማድሪድ ነው? ባርሴሎና ነው? አርሰናል ነው? ማንቸስተር ዩናይትድ ነው? ቼልሲ ነው? ሲቲ ነው? የትኛው ነው ምርጡ 11? ሪዝኔብሉ ናችሁ። ከስሜት አይደለም ከደጋፊነት አንፃር ሳይሆን ሪዝኔብሉ ናችሁ። የትኛው ነው ምርጡ 11? ፓሪስ ሰን ዠርመን አለ አድማጮቻችን እንዳላችሁት። ግን እስኪ ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ያለው ስብስብ ምርጡ 11 የዓለማችን አሁን ላይ ማን ነው? አርሰናል ግብ ጠባቂ ዴቪድ ራያ ነው። ተከላካይ ሳሊባና ጋብሪኤል ማጋሌሽ ናቸው። እንዲህ አይነት ተከላካይ ያለው ቡድን አለ አድማጮቻችን። ግራና ቀኝ ቲምበርና ካላፊዮሪ ወይም ቲምበርና ኤንካፔ ናቸው። እሺ አማካይ ላይ ብሩኖ ጉማሬዥ፣ ዲክላን ራይስ እና ማርቲን ኦዴጋርድ፣ ፊት ላይ ሳካ፣ ማርቲኔሊ እና የኮረሽ። አሁን ባለው ብዙ የስፖርት ተንታኞች እንደሚሉ ከሆነ ቪኒሲየስ ጁኒየርን አርሰናል ማምጣት የሚችል ከሆነ የዓለማችን ምርጡ 11 ስብስብ አርሰናል ነው እያሉ ይገኛሉ። ትስማማላችሁ? እያንዳንዱ ቦታ ላይ ነው ኮምፔር የምታደርጉ። ለምሳሌ ፒኤስጂ ብላችኋል። የፒኤስጂን ተከላካይ የአርሰናል ተከላካይን አወዳድሩ። አጥቂውን ብቻ አይደለም፣ ዴምብሌ አለ፣ ዴዝሪ ዱዌ አለ፣ ባርኮላ አለ፣ ሚዱ ላይ ቪቲኒ አለ፣ ጆዋ ኔቬሽ አለ፣ ፋቢያን ሩይዝ አለ፣ ተከላካይ ላይ ማርኪኒዮስ ፓቾ አለ፣ ቀኝና ግራ አሽራፍ ሀኪሚና ኑኖ ሜንዴዥ አሉ፣ ግብ ጠባቂ አለ ቼቫሌ አለ ወይም ሳፎኖቭ አለ። አነጻጽሯል ሳፎኖቭን ከዴቪድ ራያ። ከዛ አማካኝ ይሄ የጥራት ደረጃው የሆነ ቦታ ላይ ልዩነት ካላቸው የዛኛው ምርጥ 11 ምርጥ ነው ማለት ነው።
ልዩነታቸው በጣም ከፍ ያለ ከሆነ ስለዚህ እስከዛው ሐሳባችሁን ስጡ። በዚህ ወደ ቪኒሲየስ ጁኒየር ጉዳይ እናመራለን። ብሩኖ ጊማሬሽ ለኒውካስል ብቻ ሳይሆን ለኦሎምፒክ ሊዮንም ከፍተኛ ገንዘብ ተጠቃሚ አድርጎታል። አንድ መረጃ እንግዲህ ያው ብዙ ጊዜ እኔ እናገራለሁ ታብሎይድ ሲሆኑ ታብሎይድ ናቸው እላለሁ፣ ተጨባጭነት ሲኖራቸው ተጨባጭ ነው እንላለን። ብዙ ጊዜ አዳምጣ እቺ ልዩነት አላት። ተጨባጭ ነው ከተባለ እርግጠኛ መረጃ፣ ታብሎይድ ነው ከተባለ ግን የታብሎይድ ወሬ ነው። ግን የታብሎይድ ወይም እንደዚህ ተባራሪ ወሬዎችን እውነቱ ነው እናገኛቸዋለን አንዳንዴ በትክክል፣ አንዳንዴ ደግሞ ተጨባጭ የተባሉት ነገሮች ጉድቅ ሲሆኑ እናያቸዋለን። ስለዚህ መረጃውን መውሰድ አናላይዝ ማድረግ ካልሆነ ደግሞ እኛ ወዲያው አፕዴት ስለምናደርግ ያንን ነገር መከታተል ነው። የብሩኖ ጉማሬጅ ጋር በተያያዘ የሰማሁት ነገር ብሩኖ ጉማሬጅ ወደ ኒውካስል ከመምጣቱ በፊት ቶተናም ላይ ያስፈርመው ነበር። ኦኬ ተጫዋቹ እንግዲህ ያ አንዳንዴ ደጋፊዎች ኤክሳይትድ ሲሆን ደስ ይላቸው የሚጽፏቸውም ጽፎች ኖሩ ይችላሉ። የደጋፊነት ባህሪ ያላቸው ፔጆች የሚጽፉት ሊሆኑ ይችላሉ። ግን ምንድነው የሚለያየው? የተመለከትኩት መረጃ ወደ ቶተናም መሄድ ያልፈለገው አርሰናልን ስለሚፈልግ ለአርሰናል የተለየ ነገር ስለነበረው ነው በወቅቱ ኒውካስልን የመረጠው የሚሉ ሐሳቦች ሲንጸባረቁ በወቅቱ ልክ ነው። ኒውካስልና ቶተናም ተፎካክረዋል በልጁ ላይ። ግን በዚህ ምክንያት ነው ወደ ኒውካስል ሄደው ወይስ ሌላ አዘር ሪዝን የገንዘብ የሌላ የመጫወት እድል የምናምን ሪዝን ነው ብሩኖ ጊማሬጅን ወደዛ የወሰደው? እሱ መመርመር ያስፈልጋል። ግን እንደዚህ አይነት ሐሳቦች ግን ስላነሳው ኦሎምፒክ ሊዮን ጋር ተያይዞ ልክ ነው፣ እሱን ለመጨመር ነው። ይሄ የብሩኖ ጊማሬጅ ዝውውር አርሰናል ያው ይታወቃል። ሶፊ ቀድመን ከወር በፊትም ሲስማማም ተናግረናል፣ እያንዳንዱን አፕዴትም አቅርበናል። እና እኔ ለምሳሌ ሰኞ አርሰናል ቢድ ሲያረግና ኒውካስል ሪጀክት ሲያረገው በጣም እርግጠኛ ነበርኩኝ አርሰናል ጉማሬጅ እንደሚያስፈልግ ተመርሰው እንደሚመጣ እና ቋሪ ዝውውር ዘገባ ነው ታወቃል። ካለን ካየነው ከመረጃዎች አንፃር ከሶርሶቻችን አንፃር ባህሪናቸውን እኮ በቀደም ሰኞ በነበረን ፕሮግራም ይሄ ዝውውር እርግጥ ነው አትጠራጠሩ፣ ጉማሬጅን አትጠራጠሩ፣ የቪኒ ጁኒየር ነው ትንሽ የሚያጠራጥር እያልን ነው። ምንም ጥያቄ ለቪኒ ጁኒየር ከባድ ነው። ያኛው ግን እየተናገርን ነበር። በቃ ያለቀ ነው። አብዛኞቹ ነገር ከመጋረጃ ጀርባ ነው የሚያልቁት እና የሚታወቅ የነበረ ዝውውር ነው ግርምዬና እሱን ለማንሳት ነው። በጣም አሪፍ። ወደ ሞሳላ እንሂድ። ከዛ በፊት ቪኒሲየስ ጁኒየር አለ። ቪኒ ጁኒየር መልክቶች እናስደምጥና ቪኒን እንመለከታለን። ስለ ቪኒ አዳዲስ ነገሮች አሉ ዛሬ አድማጮቻችን። ያው ዛሬ ቀኑ ያርሰናል ነው እንግዲህ ምንም ማድረግ አይቻልም። ሮብ ቢሆንም ቀኑ በእግር ኳስኛ ያርሰናል ነው ብያለሁ ስገባ። ለምን ትልልቅ ዝውውር ነው ያደረገው አርሰናል። ያንን የሚያክል ትልቅ ዝውውር አድርጎ ስለ አርሰናል የቪኒ ጁኒየር እኮ ስለሸፈነው እኮ ነው። የቪኒ ጁኒየር ጥያቄ ቪኒ ቅድም አንስቼዋለሁ ግርምዬ፣ እንደው እንዳጋጣሚ ሰምተኝ ከሆነ ቪኒ ባይኖር ይሄ ዝውውር ያርሰናል የዓመቱ ምርጥ ዝውውር ነው። የዓመቱ ሳይሆን ያለፉት 2-3 ዓመታት ምርጥ ዝውውር ነው። ጥያቄ የለውም። አሁን አርሰናል እኮ ጠንካራ ተከላካይ ነበር፣ እንደገና ጠንካራ አማካይ እንዲኖረው ነው ያደረገው። ያ አርሰናል አጥቂ ከማጣቱ የተነሳ የአጥቂ ረሃብ ከመኖሩ አንፃር ቪክቶር ኮሬሽ ላይ የቪክቶር ኮሬሽ ዝውውር ትልቅ መስሎ ታየን እንጂ ግርምዬ የብሩኖ ጉማሬጅ ዝውውር ባለፉት 3 ዓመታት ምርጡ ዝውውር ይሄ ነው ተብሎ ነው የሚታመነው በብዙዎች ዘንድ። የቪክቶር የኮሬሽ አርሰናል አጥቂ ተርቦ ቆይቷል። 20 ጎል የሚያስቆጥር አጥቂ አልነበረው። ከዛ አንፃር አጓጊ ነበር እሱ እንዲመጣ ቦታው እንዲሸፍን። ይሄኛው ግን ቤስት ዝውውር ነው። የሚመጣው ዝውውር ምንድነው? ካለው የተጫዋቾች የጥራት ደረጃ ከፍ የሚያደርግ ዝውውር ነው የሚመጣው። ለምሳሌ ማርቲኔልን ሸኝተ ቪኒሲየስ ጁኒየርን ስታመጣ በጣም የትየለሌ ነው ልዩነቱ። ለዛ ነው ብዙዎች እየጠበቁ ያሉት። ልክ ነው። የሰሞኑ አነጋጋሪ ጉዳዮች ናቸው። ስብሰባ ይቀመጣል። መቼ ነው የሚቀመጠው? ትሬኒንግ ላይ ተመልሶ እየሰራ ነው ቪኒ ጁኒየር። እኛም ደጋግመን ብለናል። እኔና ሶፊ በጣም እርግጠኛ ሆነን ነው ብሩኖ ጊማሬሽ ለአርሰናል እንደሚፈርም ደጋግመን ቀድመን ከማንም በላይ ሰኞ እንደውም ሜዲካል ሊያደርግ እንደሆነ ኦፍ ኮርስ መረጃውን እኛም አግኝተን ነው። እኛ አይደለም የሜዲካል ቀኑን ሴት ያደርግ ነው፣ ግን ባገኘነው መረጃ መሰረት ሰኞን ሊያደርግ ነበር። በኋላ ላይ ነው እንደገና ኒውካስሎች ሐሳባቸውን ቀይረው ሪጀክት አድርገውት፣ ግን ብዙም አልቆየም እኮ ዛሬ ሮብ ነው አይደል? ከትናንት ወዲያ ነበር የተባለው። ያው ዛሬ ተስማሙ፣ ደግሞ አለቀ ዛሬ። በየደቂቃው ምን ያህል ዝውውር እንዴት እንደሚለዋወጥ ራሳቸው ፍረዱ። እንግዲህ ውሳኔውን ለእናንተ እንተዋለን። ቪኒ ጁኒየርም እንደዛ ሊሆን ይችላል፣ ግን በቪኒ ጁኒየር ባለው መረጃ መሰረት እና ክለቡም ሪያል ማድሪድ ከመሆኑ ጋር ተያይዞ ትንሽ ቻሌንጆቹ ከፍ ሊል ይችላል። አርሰናል እንደ ብሩኖ ጊማሬሽ አይነት ፈተና ብቻ ሳይሆን ከሱም ላቅ ያለ በቪኒ ጁኒየር ዝውውር ሊያጋጥመው ይችላል ብዬ አስባለሁ። እንመልከተው እስኪ ሶፊ። በጣም ቆንጆ አገላለጽ ነው ግርም እየገለጽከው። ልክ ነው። ምንም በአንተ ሐሳብ 100% ነው የምስማማው። የብሩኖ ጊማሬሽ ዝውውር ብዙም አስቸጋሪ የነበረ ዝውውር አልነበረም። ኢቭን
ግን የዝውውሩ የቪክቶሪ ኮሬሽ እኮ በማስቸገር ይበልጥ ነበር እንጂ በጣም ከባድ ነበር። ገባ ወጣ፣ ማንቸስተር ዩናይትድ ገባበት፣ እንትና ገባበት እየተባለ በጣም ከዛ ደግሞ ተስማሙ ተባሉ። ከዛ እንደገና ደግሞ የተጫዋቹ ቦነስ ኤጀንቱ አለቅም ማለት በጣም አት ነበር። ይሄኛው እኮ በጣም ሲምፕል ዝውውር እኮ ነው ግርሜ። ያን ያለ ተወሳሰበ ነገር አልነበረም። የዓለም ዋንጫ ነው እንዲሁም እንዲዘገይ ያደረገው የዓለም ዋንጫ በማለት ስለነበረ እሱ ትኩረታቸውን ዓለም ዋንጫ ላይ ተጫዋቹ ብዙ ጊዜ ስለሚያደርግና መነጋገር ስለማይፈልጉ ነበር። የቪኒሲየስ ጁኒየር ዝውውር ግን ከተሳካም በጣም ባለፉት 10 ዓመታት ከተመለከትናቸው ዝውውሮች አነጋጋሪው ዝውውር የመሆን እድሉ ሰፊ ነው። ኦፍ ኮርስ አምና አሌክዛንደር አይዛክ አስደንግጦናል አይደል? 150 ሚሊዮን ዩሮ ሲከፈለው ለአሌክዛንደር አይዛክ። ይሄኛው ግን ልዩነቱ ምንድነው? ከማድሪድ ተጫዋችን ማስፈረም ከባድ ነው። ያው ፕራይም ታይሙ ላይ ያለ ተጫዋች ምርጥ ብቃቱ ላይ ያለን ተጫዋች ከማድሪድ ካልፈለገ ብቻ ነው መውጣት የምችል። ማድሪድ ሳይፈልግ ሲቀር አማራጭ ሲኖር ወይም ተጠቅሞብህ ሌላ ሰው ማምጣት ሲፈልግ ነው ማድሪድ የሚሸኝ። በፕራይም ታይምህ ማድሪድ ብዙ ጊዜ አይሸኝም። የፈለገው ዋጋ ከፍሎ ያቆያል እንጂ እንደዛ አያረግም ማድሪድ ብዙ ጊዜ። አሁን የራሳቸው ኢፌክቶች አሉ ወይም ምክንያቶች አሏቸው፣ ሪዝኖች አሉ። ሁለት አንበሳ አንድ ቤት አይኖርም የሚሉ ምክንያቶች ይሰጣሉ። ምባፔና ቪኒሲየስ ጁኒየር አለመስማማት፣ ኢጎ። አለመስማማት ሲባል የግድ እርስ በርስ መጋጨት ወይም ዱላ ይዞ ወይም ሌላ ነገር ይዞ መደባደብ አይደለም። ግን አለመስማማት በሐሳብ ደረጃ ኢጎ አላቸው ሁለቱም። አንደኛውን መልቀቅ ያስፈልጋል የሚል ሐሳብ አለ። ሌላኛው የደሞዝ ጉዳይ፣ የገንዘቡ ጉዳይና መሰል ነገሮች አሉ። ዙሮ ግን ማድሪድ በእንደዚህ አይነት ሁኔታ ተጫዋች አይለቅም። በጣም ትልቅ ተጫዋቹን ማድሪድ ሲሸጥ እምብዛም የተለመደ አይደለም። ብዙዎቹ ክለቦች ትልልቅ ተጫዋቾቻቸውን ይሸጣሉ ለማድሪድ። ዓለም ዋንጫ ወቅት ቪኒ ወደ አርሰናል መሄድ ይመስላል ሲባል ኖ ነው ያሉት። ቶታሊ ነው የዘጋው። ኖ ነው ያሉት። ኦፍ ኮርስ የዝውውር ጉዳይ አስቸጋሪ ነው። አንድ ጋዜጠኛ ፕሪዲክት ሊያደርግ ይችላል፣ ነገሮችን ግራ ቀኙን አይቶ ይናገራል እንጂ እርግጠኛውን ነገር ላያውቅ ይችላል። ከዝውውር ጋር ተያይዞ ሌሎች መረጃዎች ከሆኑ እሱን ማውራት ይቻላል፣ ከመረጃ እጥረት ጋር ከመረጃ እንትን ጋር በተያያዘ። ዝውውር ግን እንዳልኩት ቅድም አድቫንቴጅ ለመውሰድ ክለቡ ያልሆነ መረጃ ይሰጣል፣ ተጫዋቹ ወኪል ያልሆነ መረጃ ይሰጣል። ከራሳቸው ሆን ብሎ ያሳስቷል ከፈለጉ ከራሳቸው ማለት ነው። ትልልቆቹን በተለይ እንደዛ ይጫወቱባቸዋል። እንደዛ አይነት ነገሮች አሉ። ካልተጠነቀቅ በጣም አስቸጋሪ ነው። የቪኒሲየስ ጁኒየር ጉዳይ ዛሬ በማድሪድ ቤት አዲስ ነገር አለ። አዲሱ ነገር ቪኒሲየስ ጁኒየር እና ወኪሉ ከማድሪዶች ጋር አይ ቲንክ በዚህ ሰዓት ውይይታቸውን ማከናወን ጀምረዋል ወይም እያከናወኑ ይገኛሉ። ጠዋት ላይ ነው ወደ 5 ሰዓት በእኛ አካባቢ የሪያል ማድሪዱ ሲኢኦ ወይም ዋና ስራ አስፈጻሚ ጆዜ አንሄል ሳንቼዝ ወደ ቢሮአቸው ቀድመው መግባታቸውንና ውይይቱን ለማድረግ ቪኒሲየስ ጁኒየር እና ኤጀንታቸውን እየጠበቁ እንደሚገኙ መረጃዎች በጠዋት ሲወጡ ቆይቷል። ትናንት በዚህ ሳምንት ወደ መጨረሻው ሳይሆን ወደ ቅዳሜ ወደ አርብ ሳይሆን ቀደም ብሎ ባለው ወደ ሐሙስ ወደ ሮብ ውይይት ይደረጋል የሚሉ መረጃዎች ትናንት ቶሎ ሲወጡ ነበር፣ ከስፔንም ጭምር ማለት ነው። ዛሬ ደግሞ በጠዋት ሆዜ አንሄል ሳንቼዝ ሲኢኦ ነው ያናገሩት ቪኒሲየስ ጁኒየር እና ወኪሉን የሚያናግሯቸው በዚህ ጉዳይ ላይ ማለት ነው። አሁን ይሄ የሚነግር ነገር አለ። ለምን ፍሎሬንቲኖ ፔሬዝ አላናገሩትም ፕሬዚዳንቱ? ይሄ ራሱ የሚሰጥ ጥያቄ። በቀደም እንዳልነው ይሄ የአርኦሲ የጄዜ ድርጅት ስራ አስኪያጅ የተናፈሰው ወሬ ውሸት ነው፣ ቪኒሲየስ ጁኒየር በግል ጉዳዮች አልተስማማም ብሎ በጧት ደግሞ ወደ ለንደን ሲበሩ የሚያሳይ ፖስት አድርገው መነጋገሪያ ነበሩ በወቅቱ ማለት ነው። አሁን እንደዚህ አይነት ነገሮችን ትገጣጥማለህ። ይሄ ግምት ነው፣ ስፔኩሌሽን ነው፣ ሃይፖቴሲስ፣ ዝም ብለህ ግምት ነው የምትገምተው እንጂ የተረጋገጠ ነገር አይደለም። ግን በዚህ አነጋጋሪ የሆነ ዝውውር ዓለም እየተወያየበት ያለውን ዝውውር ፍሎሬንቲኖ ፔሬዝ እንዴት እሳቸው ደግሞ ይወዳሉ እንዲህ አይነት ነገር፣ በጣም የሚወዱ ናቸው። ለፕሬዝዳንትነታቸው መመረጥም አንዱ ምክንያት እንዲህ አይነት ስራዎች ላይ ስለሚሳተፉ በቀጥታ ነው ትልቅ ተጫዋች ዝውውር ላይ የሚሳተፉት። ለምን ሆነ የሚለው ነገር በጆዜ አንሄል ሳንቼዝ ይሄ ውይይት እንዲመራ ለምን ሆነ ከተባለ አንዱ የሚጠቁም ነገር ተስፋ የላቸውም በተጫዋቹ ኮንትራት። ያው በቃ ለክብሩ ለሪስፔክት ሊያደርጉት ካልሆነ መስተቀረ ያን ያህል ተስፋ ሰጪ ውይይቱ ላይ ተስፋ ሰጪ ውጤት ይገኛል ተብሎ የማይገመት ማርካም ጭምር ነው የዘገበው። ውይይቱ ይካሄዳል ግን ውጤታማ አይሆንም። ቢኮዝ ቪኒሲየስ ጁኒየር የጠየቃቸው ጥያቄዎች አሉ። 3 ጥያቄዎች ነው የጠየቀው ቪኒሲየስ ጁኒየር።
አንደኛ ተጫዋቹ ሲከፈለው የቆየው 20 ሚሊዮን ዩሮ የተጣራ አመታዊ ደሞዝ ነበር ቪኒሲየስ ጁኒየር። እሱን 30 ሚሊዮን ዩሮ አርጉልኝ ነው ተጫዋቹ 30 ሚሊዮን ዩሮ አርጉልኝ የሚል ነው ያቀረበው። ሁለተኛው ጥያቄ ከምስል መብቴ ልክ እንደ ክሊያን ምባፔ 100% ይሰጠኛል። እኔ ከክሊያን ምባፔ ስለማላንስ ወይም እሱ ነው ዋነኛው ነገር። የመለኪያውን ክሊያን ምባፔን አድርጎ ነው የሄደባቸው። ኢጎ ያለው ቅድም ግርምዬ ስናነሳ የነበረው የሁለቱ መካከል ያለው ኢጎ በዚህ የሚገለጻል። አንዱ መገለጫው ነው። ሶስተኛው የፊርማ ገንዘብ ነው። እነዚህ ሶስት ነጥቦች ናቸው። እያንዳንዱን በተወሰነ መንገድ እናያቸው። ሰዓታችንም በተወሰነ መንገድ እየሄደ ስለሆነ የደሞዙ ጉዳይ ቢጊሹ አይደለም ግርምዬ። ቅድም እንዳልከው አንተም ይሄ ነው ያልከው ልክ ነህ። የደሞዙ ጉዳይ ቢጊሹ አይደለም። ማድሪድ 30 ሚሊዮን ዩሮ ደሞዝ ቢከፍለው ችግር የለበት መክፈል ይችላል። ተጫዋቹ 20 ነው ያለው 30 ይፈልጋል። ማድሪድ አሁን እያለ ያለው ከ22 እስከ 25 ባለው እናርግልን ነው ያሉት። በጣም ሲግኒፊካንት ልዩነት ነው ያለው። በማድሪድ ተመን እንኳን የ5 ሚሊዮን ዩሮ ማክሲመም ነው ወስደን ማድሪድ 25 እንኳን ልክፈል ቢል የ5 ሚሊዮን ዩሮ ልዩነት አላቸው በአመታዊ ደሞዝ። ከባድ ነው፣ ትልቅ ልዩነት። ለዛ ነው ማርካ ይሄ ነገር የሚሆን አይመስለኝም ግን ውይይቱ ይካሄዳል ያለው አንዱ ይሄ ነው። ደሞዙ ግን ብዙ አስቸጋሪ አለ። ማድሪድ 35ን ጨምሮ ቢከፍለው የሚያስጨንቀው አይደለም። ሜጀር የተባለው የምስል መብቱ ነው። የምስል መብት 50% ይሁንልኝ ነው ማድሪድ እያለ ያለው። እሱ 100% እንደ ክሊያን ምባፔ ይሁንልኝ። ክሊያን ምባፔም ከፒኤስጂ ሲመጣ በነፃ ነው የመጣው። እኔ ማውን ፊርማዬን የምፈርመው በነፃ ነው ማለት ነው በሱ ሳይ፣ ምክንያቱም ኮንትራቱ በማድሪድ አልቋል። ወይም ተውትና ማድሪድ መኖሬን እርሱትና እኔ ሰሚልስ ክለብ ልምጣ ከባየር ሙኒክ ልምጣ እየተከራከሩበት ያለው ጉዳይ ማለት እኔ ከባየር ሙኒክ ነኝ። ባየር ሙኒክ ነበረው ውሌ ያለቀ። ውሌ ሲያልቅ ማድሪድ ፈለገኝ። ማድሪድ ሲፈልገኝ ይህንን ጥያቄ ባቀርብ ትከለክሉኛላችሁ ወይ ነው። ምክንያቱም ኮንትራቱ በማድሪድ 1 አመት ነው የቀረው፣ ለቀጣይ አመት ነው የሚራዘው። የሱም ጥያቄ ተገቢ ይመስላል። የማድሪድም ደግሞ በዚሁ ከቀጠልን አንደኛ ይሄ ጎ ነው ትልቁ ችግር የሆነባቸው ሁለቱም ማስተዳደር ነው የከበዳቸው ማድሪዶች። ከዛ ሌላም ደግሞ ነገ ከነገ ወዲያ እንደምታውቀው የጁድ ቤሊንጋም ጉዳይ ሌላ ራስ ምታት ሆኖባቸው የጁድ ቤሊንጋም አባት ልጅ እንደ ቁልፍ ተጫዋች የማታስቡት ከሆነ ልቀቁት ወደሚወደድበት ቦታ ሄደ የሚል ሐሳብ ጭምር ይዘው መምጣታቸው ይታወቃል። በርካታ ንጉስ እኮ አንድ ክለብ መኖሩ ይሄ እኮ ነው በቃ ትልቅ ችግር የሚፈጥረው ከዛ አንጻር ተብሎ ይታመናልና ይሄ የክለቡን ውስጣዊ ችግር የሚችል ነገር ስለሆነ የሚል የ100% የሚለው ነገም ቤሊንጋም ይሻል የሚል ፍራቻ። ሌላው ማድሪድ እያነሱ ያሉት የፊርማ ገንዘብ በማድሪድ ብዙ የተለመደ አይደለም። ደሞዝ ጠይቃለህ፣ ከፍተኛ ደሞዝ ይሰጣል። የፊርማ ገንዘብ የሚባል ግን የተለመደ አይደለም። አብዛኞቹ ተጫዋቾች ሁላቸውን ሲያራዝሙ የፊርማ ገንዘብ አይሰጣቸውም። ደሞዛቸው ይጨመራል፣ ጥቅማ ጥቅም ይደረግላቸዋል። የፊርማ ገንዘብ ግን የሚባል ሳይኒንግ ፊ የሚባል ግን የተለመደ አይደለም ማድሪድ ቤት ውስጥ ማለት ነው። ስለዚህ ምክንያቱም ቀድሞ ነው የሚያራዝመው ማድሪድ ብዙ ጊዜ ከ2 ከ3 ዓመት በፊት ስለሚያራዝም ሳይኒንግ ፊ አትጠይቅ። 1 ዓመት ሲቀር ግን ሳይኒንግ ፊ ትጠይቃለህ። ነገ ብለቅ ሳይኒንግ ፊ ታገኛለህ። ቀጣይ ዓመት ላይ በነፃ ስለምትዘዋወር የፊርማ ገንዘብ ስለምታገኝ እነዚህ ውስብስብ ናቸው። በምን ይፈታሉ? አንዱን ብትፈታ አንዱን የደሞዙን ጉዳይ እንፍታ ብንል የምስል መብቱ ጉዳይ ይይዛል። የምስል መብቱን ጉዳይ ልፍታ ብትል የፊርማ ገንዘብ ይይዛል። ስለዚህ የማድሪድ ውስጥ ያሉ አመራሮች በነገራችን ላይ ፍሎሬንቲኖ ፔሬዝ ፕሬዝዳንት ናቸው እንጂ ፍሎሬንቲኖ ፔሬዝ በጣም ወሳኝ ሰው ይሆኑ እንጂ ማድሪድን በቦርድ ነው የሚተዳደረው። የመጨረሻውን ውሳኔ እርሳቸው ያጸድቃሉ ወይም ኮንቪንስ የማድረግ አቅም አላቸው ተብሎ ይታመናል። ቦርድ አመራሮችን እና መሰሎችን የማሳመን ብቃት አላቸው ተብሎ ይጠበቃል። ስለዚህ የማድሪድ አመራሮች ውስጥ ያለው ስሜት ቪኒ ይሸጥ የሚል ነው። ቪኒ ይሸጥ የሚል ውስጣዊ አመለካከት እንዳላቸው ይነገራል። በቀደም እንዳነሳ ነው ቪኒ ከተሸጠ ማድሪድ 150 ሚሊዮን ዩሮ ይፈልጋል ቀጥታ የዝውውር ገንዘብ። ከዛ ሌላው የራሱ ጉዳይ ነው። የምስል መብት፣ የደሞዝ ምናምን ክፍያ እሱ የራሱ ጉዳይ ነው ብሎ ነው የሚያምነው። እኔ ግን 150 ሚሊዮን ዩሮ ፈልጋለሁ ብሎ ያምናል ማድሪድ። በዛ ላይ ማድሪድ ያን ዲያሞንዴን አሁንም ሂሪጎ እያለ ነው። ፋብሪዚዮ ሮማኖ ሂሪጎ ይላል፣ እነ ዴቪድ ኦርኔስተን ደግሞ አረገና ነው ይላሉ ዲያሞንዴን ጉዳይ።
በነገራችን ላይ ሶፊ ያስተውለው ከሆነ ፋብሪዚዮ ሮማኖ እና ኦርኒስተን ተያይዟል። በዛ ላይ ደግሞ ፋብሪዚዮ ሮማኖ ክለብ ለክለብ ሲስማሙ ገና ፊርማ ሳይካሄድ ሂር ዊ ጎ ብሎ ይጀምራል። አሁን ለምሳሌ የብሩኖ ጊማሬዥን እኮ ገና እኮ ፊርማ እኮ ገና ነው። ኔክስት 48 ሰዓት ነው። እንደውም አሁን ብሬኪንግ ብሎ ወጥቶታል። ኒውካስል ፈቅዶለታል ወደ ለንደን እንዲሄድ ሕክምና ምርመራውን አድርጎ ዝውውሩ እንዲጨርስ ማለት ነው። ግን ፋብሪዚዮ ሮማኖ ገና ፊርማ ሳይካሄድ ሂር ዊ ጎ አልቋል ብሎ ነው የሚጨርሰው ማለት ነው። እና ለዛ ነው ብዙ ጊዜ ኖቲስ አድርጋችሁት ከሆነ አሁን የጉማሬዝን እንየው ሂር ዊ ጎ ብሎታል እሱ አሁን ልክ ነው። ግን ዜናው ግን ትክክለኛው ዜና ኒውካስልና አርሰናል በ75 ሚሊዮን ፓውንድ መስማማታቸውንና ኒውካስል መፍቀዱን ስምምነት ላይ መድረሳቸው ነው ዜናው። ገና አልፈረመም፣ ሕክምናም አላደረገም፣ አብቅቷል። ኦርኒስተን ደግሞ ልክ ሕክምናው አልቆ ፊርማዎች ሲኖር ነው ብዙ ጊዜ አልቋል የሚላቸው ማለት ነው። ክለብ ለክለብ ሲስማሙ ለዛ ነው ዲዮማንዴ ለምሳሌ ከተጫዋቹ ጋር ተስማምቶ ክለብ ከክለብም ጋር ሪያል ማድሪድ መስማማቱ ተገልጿልና ለዛ ነው ፋብሪዚዮ ሮማኖ ሂር ዊ ጎ የሚለው ይቀድማል ለማለት ያክል ነው። ሶፊ ግርምዬ በዚህ ሰዓት ስብሰባው ተጠናቋል። ምን ሆነ? ጆዜ አንሄል ሻወር ወስዶ ስብሰባ እያደረገ እንደሆነ ተገልጾ ነበር። ጆዜ አንሄል ሳንቼዝ እና ሁዋን ካልፋት ከሪያል ማድሪድ የልምምድ ቦታ ሲወጡ እየታየ ነው። ግርምዬ ሰው ነገር አለ። የቪኒሲየስ ጁኒየር ጉዳይ ያለ ስምምነት የመጠናቀቅ ዕድሉ ሰፊ ነው የሚሉ ሐሳቦች አሉ። የተረጋገጠ ነገር የለም። ልብ በሉ ተረጋግጧል አላለም። አሁን ባለው ሁኔታ ግን እዛው ልምምድ ቦታ ውስጥ ያለው ስሜት ግን ነገርየው ያለ ስምምነት ወይም ቪኒሲየስ ጁኒየርን ወደ አርሰናል የመሄድ ዕድሉን የሚያሰፋ አይነት ሁኔታዎች እንዳሉ ተገልጿል። እንግዲህ እናያለን። በሚቀጥሉት ሰዓታት ውስጥ መረጃዎች ሊቀያየሩ ይችላሉ። ማድሪድ መግለጫ ሊሰጥ ይችላል። አይ አስቀጥለነዋል አላስቀጥለነው ግን መረጃዎች እንደሚያሳዩት ከሆነ ቪኒ ጁኒየር እና ማድሪዶች ስምምነት ላይ እንዳልደረሱ የሚያሳይ ነው። ባጭር ነው ስብሰባው የተቋጨው። እንግዲህ 5 ሰዓት አካባቢ ነው የገቡት። አሁን ጨርሰው ወጥቷል። ትሬኒንግ እንደጨረሰ ኦልሬዲ ሻወር ወስዶ ነው ወደ ስብሰባ የተቀመጠው። በቀጥታ ሄደው ማለት ነው ቪኒ ጁኒየር የመጀመሪያውን አልተስማሙ። እንግዲህ ሁለተኛ ቀጠሮ አይኖርም። የዛሬው መጨረሻ ነው የለም። ምክንያቱም ማድሪድም ገንዘብ ማግኘት ይፈልጋል። ተጫዋቹም ከዚህ ጊዜ ካለፈበት እና ቀጣይ ዓመት በነፃ ነው የሚያወጣው። ማድሪድ ያንን በፍጹም አይፈቅድም። እንደገና ሁለተኛ እኔ ጃንዋሪ ላይም ደግሞ እንዴት ፍሎሬንቲኖ ፔሬዝ አልተገኘም? ጃንዋሪ ላይ ደግሞ ይሄ ውል ደግሞ ሌላ አትሊስት እሸጠዋለሁ እንዳይል እንኳን ዋጋ ይቀንስበታል በግማሽ። ስለዚህ ዳያሞንዴ ደግሞ ልክ እነሱ ከስብሰባ እየወጡ ዳያሞንዴና የአርቢ ሌፕዚግ ተጫዋቹና የማድሪድ ጉዳይ ኦልሞስት ደን እያለ ነው የሚገኘው። ፋብሪዚዮ ሮማኖ በማድሪድ ታሪክ ከፍተኛ ዝውውር ተብሏል። ያን ዳያሞንዴ ሲጠናቀቅ ማለት ነው። መጠናቀቅ ዕድሉ ሰፊ ነው። ከዚህ በፊት በማድሪድ ታሪክ ትልቁ ዝውውር የኤደን ሃዛርድ ነበር 119 ሚሊዮን ዩሮ አካባቢ የተከፈለበት። አሁን የያን ዲያሞንዴ ከ130 እስከ 140 ሚሊዮን ዩሮ ድረስ ለ19 ዓመቱ ታዳጊ ማድሪድ ይከፍላል ማለት ነው። ይሄን ያህል ገንዘብ አወጣ ቪኒሲየስ ጁኒየርን አቆይተ አይመስልም። እንግዲህ መገጣጠም ነው ነገሮችን፣ ስዕሎችን ማስቀመጥ ነው። እኔ ወይ ቪኒሲየስ ጁኒየር ከቆየም ቀጣይ ዓመት በነፃ ዝውውር ለማምራት ነው። ካለበለዚያ ግን ከማድሪድ ጋር የመቆየት እድሉ በጣም ዝቅተኛ ይመስላል። እያዩዋቸው ካሉት መረጃዎች አንፃር መሐመድ ሳላ በቱርክ እግር ኳስ ታሪክ ውዱ ተጫዋች ነው ደርሷል። ከዚህ በፊት ቪክቶር ኦስሜን ነበር ያዘው 15 ሚሊዮን ዩሮ የተጣራ አመታዊ ደሞዝ ያገኝ ነበር። መሐመድ ሳላ 17 ሚሊዮን ዩሮ አመታዊ ደሞዝ በማግኘት የትራብዞን ስፖር ንብረት ሆኗል። ተጫዋቹ በዚህ ሰዓት በጣም የትራብዞን ስፖር የሚቀመጥበት ከተማ በጣም ደምቋል። ግርምዬ ያልተሰራ ባነር የለም። ያው እንግዲህ ከኦናና ጋር አብሮ ነው የሚጫወት የሚሆነው አይደል? ከማንቸስተር ዩናይትድ ግብ ጠባቂ ኦናና ጋር እና እዛ ደርሷል። የተወሰነ የደሞዙን እንዳየዋቸው ምንጮች ከሆነ የደሞዙን ፓርቲ የሚሸፍነው የፕሬዝዳንቱ ድርጅት ነው። የተጫዋቹን ደሞዝ ግርምዬ ወደ 5 ሚሊዮን ዩሮ ካልተሳሳትኩኝ የፕሬዝዳንቱ ድርጅት ሳላን ከማምጣት ከመፈለጋቸው ሳላ እኮ ጨርሶ ነበር በሴክታር። ግን ሶፊ እንደው ወደ ሳላ ከመግባት በፊት አንድ ጥያቄ፣ የብሩኖ ጊማሬዥ አርሰናል መፈረም ቪኒ ጁኒየር ላይ ተጽዕኖ አይኖረው? ብራዚላዊ ስለሆኑ ምናልባት ይሄ መረጃውን ዛሬ ነው የወጣው እንግዲህ ያለቀው። ምናልባት ቪኒ ጁኒየር ካላቸው ግን በጣም ግንኙነት አላቸው ባይዘ ግን አያስተሳስረው። እኔ የሚያስተሳስረው በቃ ያው የማድሪድ ገንዘብ መስጠት አለመስጠት ነው ዋናው ትልቁ ፖይንት ብዬ ነው ማስበው። ምናልባት ብራዚላዊ ስለሆኑና ጓደኛሞች ስለሆኑ እሱ ኢዚ እንትን ነው በኋላ ላይ ሰከንዳሪ ሪዝን ነው የሚሆነው። ሜጀሩ የገንዘቡ ጉዳይ ነው። እሺ መሐመድ ሳላ ትራንስፈር የሰው አዲስ ክብረ ወሰን ነው በነገራችን ላይ። ሌላም ጥቅም ሰጥቶታል ለመሐመድ ሳላ። ለብዙ ተጫዋቾች የማይሰጥ ተጫዋች ስለመጣ ኤክሳይዝ ስላደረጋቸው ስላስደሰታቸው መሐመድ ሳላ ከማሊያ ሽያጭ 25% ገቢ ለመሐመድ ሳላ እንዲሰጥ ተወስኗል። የ34 ዓመቱ ግብጻዊ ተጫዋች 61 ቁጥር በቤሲክታሽ ይለብሳል። አልገባኝም 61 ቁጥር ለምን እንደመረጠ
እንግዲህ ቲዮሪዎቹ ይወጣሉ ወደፊት እናያቸዋለን። 2 ዓመት ኮንትራት ነው በትራብዞን ስፖር የፈረመው ሙሐመድ ሳላ። በጣም የተለየ አቀባበል እየተደረገ ያለው እንግዲህ የመጀመሪያ መስሎንም በትራብዞን ስፖር ማሊያ ለቋል። በግል አውሮፕላን ተጉዟል። ሁሉ ነገር አብቅቷል። ከአረብ ወይም ከሳውዲ አረቢያ ክለቦች ትልልቅ ጥያቄዎች ቀርበውልን ነበር። እነሱን ጥያቄዎቹ ውድቅ አድርጎ በአውሮፓ ለመቆየት ሲል በቱርኩ ትራብዞን ስፖር ሙሐመድ ሳላ በቀጣይ ዓመታት የምንመለከተው ይሆናል። የተረጋገጠ ነው። ያው ቤሲክታሽም ያው የቱርኩ ክለብ ብዙ ሂዶበት ያልሳካ ዝውውር ከመሆኑ ጋር ተያይዞ ማለት ነው። ቼልሲ ፔፔ ቻቫሪያን አስፈርሟል። 19 ሚሊዮን ዩሮ ለራዮ ቫይካኖ የግራ መስመር ተከላካይ መክፈሉ ተነግሯል። ተጫዋቹ የማርኮ ኮሬያ ምትክ እንደሚሆን ይጠበቃል። ዣቢ አሎንሶ ሌላ ተጨማሪ ተጫዋች ፔፔ ቻቫሪያን ማስፈረማቸውን ዛሬ ሂሪጎ ሲል ፋብሪዚዮ ሮማኖ ያሳወቀበት ሂደት አለ። ፍራንኮ ማስታንቱኖ ወደ ፊዮረንቲና በነጻ ዝውውር ማምራቱንም እንደዚሁ ተጠቅሷል። ማለትም በውሰት ማለት ነው። በአመቱ መጨረሻ ወደ ማድሪድ ተመልሶ ይመጣል አርጀንቲናዊ ፍራንኮ ማስታንቱኖ። ማንቸስተር ዩናይትድ በሁለት ሐሳቦች በጣም ተጠምዷል እየተባለ ነው። ግራ መስመር ተከላካይ ማምጣት ወይስ አማካይ ማምጣት በሚለው ሐሳብ ላይ መጠመዱ እየተነገረ ነው የሚገኘው። በጣም የዝውውር ጉዳዮች አስቸጋሪ ሆኖባቸዋል። ሌፍት ባክ ላይ ያው ሉዊስ ሆልን ይፈልጋሉ። እንደዚሁ ማይል ሉዊስ ኬልንም አስበዋል። ሚድፊልደር ላይ ቹዋሚኒን እና ካማቪንጋ የመሳሰሉ ተጫዋቾች እነ ባሌባ ድረስ ወደታች ስንወርድ በዝርዝር የተቀመጡ አሉ። ማንቸስተር ዩናይትድ በሁለቱ ሐሳብ ተከፍለዋል። አንድ ተጫዋች ብቻ ነው በትልቅ ገንዘብ ለማምጣት የሚችለው። ሌፍት ባኩን በትልቅ ገንዘብ አምጥቶ አማካኙ ላይ መሳሳት ወይስ አማካኙ ላይ ትልቅ ገንዘብ አውጥቶ ሌፍት ባኩን ደከም ያለ ተጫዋች ማምጣት በገንዘብ ማለት ነው። ይሄ ላይ ከፍተኛ ውይይት እያደረጉ እንዳለ እየተጠቀሰ ነው። ማንቸስተር ዩናይትድ ጋር ተያይዞ ብዙ የገፋ የዝውውር ጉዳይ ግን የለም። ጠንከር ያለ አይጎር ቲያጎ አጥቂው ላይ ይያዛል። እንደገና ሌሎች ተጫዋቾችም ይያዛሉ ከዝውውሩ ጋር ተያይዞ ግን መልሶ ይሄ እንደ ጧት ጤዛ መልሶ የሚጠፉ ናቸው። ወደ ይበራሉ ወደ ይጠፋሉ። የጧት ጤዛ አይነት ስሜት ያላቸው ናቸው። ከገሌ ጋር ማንቸስተር ዩናይትድ ተያዘ ኦሊ ዋትኪንስ ጋር ትልና ዜናውን ሰርተ ትንሽ ሰዓታት ቆይ መልሶ ያ ዜና ባክ ያደርጋልና ትንሽ ፍራስትሬት የሚያደርግ ነው። የማንቸስተር ዩናይትድ የዝውውር የዘንድሮ ክረምት የዝውውር መስኮት ገበያ ቅድም ባለፈው እንዳነሳ ነው ያቀዱት እቅድ ጥሩ ነው። ያን ማስፈጸም ካልቻሉ ግን አስቸጋሪ ነው። 230 ሚሊዮን መድበው ግራ ተመላላሽ የመሃል አማካኝ እንደዚሁም አንድ የመሃል ተከላካይና ደግሞ አማራጭ አጥቂ መስመር ተጫዋች ማምጣት የሚለው እሱን ካልፈጸሙት በስተቀር አስቸጋሪ ነው። ዝውውር መስኮት ላይ ተሳትፎ ማንቸስተር ዩናይትድ ጥያቄ የሚያስነሳው ነው እናያለን። ግርሜ